ሰውየውን ተከታተሉ የት እንዳለ ተቆማ ስጡ ሙስሊሙ ኡማ ባይኖር ኢትዮጵያ የለችም ሙስሊሙ ኡማ ባይኖር ከነብዩ ጋር ሐውድ ላይ መገናኘት እንፈልጋለን አለይሂ ሰላቱ ወሰላም በአጭር መንገድ በፈለጉት መንገድ ለነብዩ ሰለላሁ ዐለይሂ ወሰለም ለሙስሊሙ ኡማ ክብር ኡስታዞችን የተሳደበው አንድ ተራ ወጣት ተውትና የትኛውም አካል ቢሆን እንፋለመዋለን ኢንሻአላህ በሰላም መንገድ እንፋለመዋለን እስከ መጨረሻ ድረስ ማንም ህግ ባለበት አገር መንግስት ባለበት አገር ስርዓትና ወግ ባለበት አገር ምላሱን ሙስሊሙ ኡማ ባይኖር ኢትዮጵያ የለችም ሙስሊሙ ኡማ ባይኖር ኦሮሚያ የለችም ግልጽ ናቸው ሙስሊሙ ኡማ የማይኖርባት መፍቱ የማይከበርበት ከተማ ኑሮም አቅም ካሁን በኋላ አይኖርም ስለዚህ አንገታችሁን ደፋ ሳታደርጉ ቃና ብላችሁ ወጣቶች ሽማግሌዎች ዱዓ አድርጉ ራሳችሁን አክብሩ መስጂዳችን ዲናችን ስነካ ደግሞ ለማስከበርም የሚፈለገውን መስዋዕትነት ለመክፈል ዝግጁ ሆኑ መቼም ቢሆን ኢንሻአላህ እኛ ሆዳችን ለመሙላት አይደለም ምንኖር ከአፈር ነው ያመጣነው ወደ አፈር የምንመለሰው አንጨነቅም ሞት እስር የለመድነው ነገር ነው ምንም ማለት አይደለም አልፈነዋል ከሄድንም ኢኽላስ ካለን እንደው ከዱንያ ጣጣ ጀነቱን እንፈልጋለን ከነብዩ ጋር ሐውድ ላይ መገናኘት እንፈልጋለን አለይሂ ሰላቱ ወሰላም በአጭር መንገድ ጸጋ ማግኘት ከፈለጋችሁ ዲናችሁን ነስሩ ግልጽ ነው ይህ ጉዳይ ወዴት እያመራ ነው? ከሰሞኑ በሃይማኖት መካከል እየተፈጠረ ያለው ክርክር ይዘቱን እየቀየረ መጥቷል። በዚህ ጉዳይ የእስልምና ሃይማኖት ምክር ቤት ያወጣው መግለጫ አለ። ይህን መግለጫና በዚህ ጉዳይ የወጡ አዳዲስ ሊሰሙ የተገባዎች መረጃዎች ወደ እናንተ እናደርሳለን። ውድ የእውነት ቲዩብ ቤተሰቦች ይህ ሚዲያ የህዝብ ሚዲያ ነው። ስራችን መረጃን በአግባቡ ማድረስና ለሁሉም ኢትዮጵያዊ በእኩል ማገልገል ሲሆን በተፖስተው ፖስት ሐሳብን በነጻነት ማስፈር ትችላላችሁ። እኛ ከየትኛውም ሃይማኖት ከየትኛውም ወገን እንዳልሆነን እንድታውቁ ስንል በእውነት ቲዩብ ሚዲያ ስም ለማሳወቅ እንወዳለን። ሰላም ጤና ይስጥልን ውድ የእውነት ቲዩብ ቤተሰቦች በያላችሁበት ሁሉ ሰላማችሁ ይብዛ ሀገራችንን ፈጣሪ ሰላም ያደርግልን እያልን ከላይ በመግቢያው ላይ ያስደመጥናችሁ ሊሰሙ የተገቡ መረጃዎች ወደ እናንተ እናደርሳለን። ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንዲሆኑ ጋበዝን። ወደ መረጃዎቹ ተሻገርን። አብራችሁን ቆዩ። እየሰማን ያለው ነገሮች አሉ እሱም ምንድነው አንድ ግለሰብ ነው የምለው ያው በድርጅት ስም አይደለም ነብያችን አለይሂ ሰላቱ ወሰለም የተሳደበው ሙስሊሙን ኡማ ክብሩን የነካው የኡስታዞቻችን ስም እየጠቀሰ ወንድ ከሆንክ ናልኝ እያለ በጋዲ ወጥቶ ቲክቶክ ከፍቶ ፔጁ ላይ የሚጨፍር አንድ ግለሰብ አይተን ነበር በጣም ያሳዝነናል ይሄ ነገር ኢትዮጵያ ውስጥ ይከሰታል ብለን አልገመትንም ኦሮሚያ ውስጥ አዲስ አበባ ውስጥ ይከሰታል ብለን አልገመትንም ለምን ህዝባችን ተቻችሎ ተከባብሮ ረጅም ዓመት አብሮ የኖረ ህዝብ ነው ያን ይሰት ያን የነበረን አንድነት ለማፍረስ አቅዶ የተነሳ አፍራሽ ነው ብለን እንገምታለን እናለን ይሄ አፍራሽ ከድርጊቱ እንዲቆጠብ መጀመሪያ ለሱ መልእክት ማስተላለፍ እንፈልጋለን ያንተ ድርጊት አስተምሮ ከፈለግ ማስተማር መማር ይቻላል ግን መሳደብ ክልክል ነው አንተ ራስህ መፍት የምትፈልግና ሃይማኖትን የምታከብር ከሆንክ የሌላ ሰው ሃይማኖት ማክበር ግዴታ ነው ሁሉም ሃይማኖት የሚስማማበት አንድ አንቀጽ አለ እሱም ምንድነው ሁሉም ሃይማኖት የትኛው መጽሐፍ ውስጥ ያለው ላንተ የምትወደውን ለሌላ እስከምትወደው ድረስ አላመንክም
ለራሲ በሰላም መኖር ሃይማኖት እንዲከበር ከፈለክ እንደዚሁም የሌላ ሰው ሃይማኖት ማክበር አለበት። በተለይ ነብዩ መሐመድን ሰለላሁ ዐለይሂ ወሰለም ክብር መንካት አይቻልም፣ ድሮም አልተቻለም። ከዛሬ 1446 በፊት የሞከሩት አንዳንድ ሰዎች ነበሩ፣ ለነሱም አልተሳካላቸው። የእሳቸው ክብር ምድር ላይ ብቻ ሳይሆን ሰባቱ ሰማይ በላይ አልፎ የጅብሪልን ወይም የገብርኤልን የመላእክቶች አለቃ የሆኑት የእሳቸው ክብር በላይ ከሰባት ሰማይ በላይ አላህ የእሳቸውን ክብርና ቦታ ከፍ አድርጓል። ዛሬ በአንድ ግለሰብ ስማቸው ወይም ክብራቸው ዝቅ ማለት አይችልም። አላህ ይጠብቃቸዋል። ግን ዛሬ የነብዩ ሰለላሁ ዐለይሂ ወሰለም ስም ብቻ ሳይሆን የኡስታዞችንም ስም እያነሳክ የሙስሊሙ ኡማ ክብር እየነካክ አንድ ሃይማኖት መንካት የራስን ክብር የሀገሪቷን ክብር መንካት ነው። ሙስሊሙ ኡማ ብሎ ማለት ችለው የኖረ ህዝብ ነበረ። ብዙ ዓመት ችለዋል። አሁን ዘመኑ ደግሞ አልፎ የመቻቻል ብቻ ሳይሆን የመከባበር ዘመን ሆኗል። ሁሉም በህግ እኩል ነው። ሁሉም ሃይማኖት በህግ እኩል ነው። ሁሉም መብት አለው። ሁሉም በህግ ነው የሚተዳደረው። ስለዚህ ቅድማ ለሰውየው ለግለሰቡ መልእክት የምናስተላልፈው ከዚህ ድርጊት ተቆጠብ፣ በስህተት አድርገህ ከሆንክ ይቅርታ ጠይቅ፣ ወደ ፈጣሪክ ተመለስ እንለዋለን። ሁለተኛ እሱ እምቢ ብሎ ይህንን ይቅርታ ካልጠየቀ ህግ ያለበት ሀገር ስለሆነ ህግ አክባሪው አካል የመንግስት አካል ይህንን ነገር ተከታትሎ ለህግ እንዲያቀርብልን በትህትና እንጠይቃለን። አላሁ አክበር። ይህን ረመዳን ወር ተጠብቆ የሚደረገው ለሙስሊሙ ኡማ ተንኮሳ የሚደረገው ለአገርም አይበጅም፣ ለመስጂድ አይበጅም፣ ለመድረሳ አይበጅም፣ ለቤተ ክርስቲያን አይበጅም፣ ለልማታችን አይበጅም፣ ለሁሉም ለኢትዮጵያ አይበጅም። ስለዚህ ግለሰብ እኛ ደብዳቤ ሳናቀርብ በጋዲ ስለሆነ ጥቆማም አያስፈልግም። በግልጽ ስለተናገረ ህግ የሚመለከተው አካል ህግ አክባሪው ህጉ ተከብሮ ለህግ እንዲቀርብ እንጠይቃለን። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት በጥላቻ ንግግር ግጭት ለመፍጠር የሚንቀሳቀሱ አካላትን ተጠያቂ እንዲሆኑ የሰጠ ጋዜጣዊ መግለጫም በዛሬው ዕለት የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት መግለጫ አውጥቷል። መግለጫውን ቃል በቃል እንደሚከተለው አስደምጣችኋለሁ። እንዲህ ሲል መግለጫው ይጀምራል። ኢትዮጵያ ብዙሃ ሃይማኖት የሆነች ሀገር እንደመሆኗ የተለያዩ እምነት ተከታዮች ለዘመናት ተፈቃቅረውና ተከባብረው ኖረውባታል፣ እየኖሩባትም ይገኛሉ። ከቅርብ ጊዜ ወዲህ ግን በተለይም የማህበራዊ መገናኛ ዘዴዎችን በመጠቀም ይህንን በጎ ሴትን በመሸርሸር ውዝግብና ግጭት ለመፍጠር የሚሰሩ አካላት እየተበራከቱ መጥተዋል። በተለይም የእስልምና መልካም እሴቶችና የነብዩ ሙሐመድ ሰአዋ ክብርም በመዳፈር ህዝበ ሙስሊሙን የሚያስቆጡ የጥላቻ ንግግሮች በስፋት እየተሰራጩ መሆናቸውን የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ተረድቷል። ጠቅላይ ምክር ቤቱ እነዚህን አካላት ከዛሬ ነገ ህጋዊ እርምጃ ተወስዶባቸው ከጥፋታቸው ይታረማሉ በሚል ቅንሳቤ ጉዳዩን በትዕግስት ሲከታተልም ቆይቷል። ይሁን እንጂ ጠቅላይ ምክር ቤቱ ችግሩን ከዚህ በላይ በትዕግስት መመልከቱ ውጤቱ የከፋ በመሆኑ የኢስላምና የነብዩ ሙሐመድ ሰአዋ ክብር የሚነኩ አካላትን በህግ ተጠያቂ እንዲሆኑ ለማድረግ ከየትኛውም አይነት ተግባር ቅድሚያ ሰጥቶ የሚሰራ ይሆናል። የጥላቻ ንግግር በየትኛውም ወገን ቢሰነዘር ጠቅላይ ምክር ቤቱ በጽኑ እንደሚያወግዝና ተጠያቂነትንም እንዲሰፍን እንደሚሰራም ማወቅ ይገባል። በመሆኑም በተደጋጋሚ ተከስቶ በቸልታ እየታለፈ ያለው የኢስላምን የነብዩ ሙሐመድን ክብር የሚነካ የጥላቻ ንግግር ያደረጉ ግለሰቦችን አስተማሪ ቅጣት እንዲያገኙ ጉዳዩ በቀጥታ የሚመለከታቸው የፍትህ፣ የጸጥታ፣ የደህንነት አካላት የህግ ተጠያቂነትን ለማምጣትና መሰል ጥፋቶች እንዳይደገሙ ከመቼውም ጊዜ በላይ በልዩ ትኩረት እንደሚሰሩ ምክር ቤቱ ያሳስባል። በመሆኑም የሃይማኖት ተቋማት ጉባኤ ጉዳዩ ከዚህ በላይ ከመካረሩ በፊት የጋራ አቋም በመያዝ አፋጣኝ መፍትሄ እንዲያገኝ አስቸኳይ ውሳኔ እንዲወሰንም ይህ በአደባባይ የተላለፈን የጥላቻ ንግግር
ሃይማኖታዊ ትንኮሳ በህዝበ ሙስሊሙ ላይ የፈጠረውን ህመም በአግባቡ በመረዳት የሚመለከታቸው የጸጥታ የህግ አካላት ተጨማሪ ጥፋት ከመከተሉ በፊት አስቸኳይ እርምጃ እንዲወስዱ። የሰሞኑ የጥላቻ ንግግር ምንጭ የተራ ግለሰብ ቢመስልም ከጀርባው የአጀንዳና የሐሳብ ተጋሪዎች ያሉት በመሆኑ ህዝባዊ ቁጣ ከመቀስቀሱ በፊት የሀገርን የህዝብን ጉዳይ ያገባናል የሚሉ ሁሉ ከጠቅላይ ምክር ቤቱ ጋር በመቆም ትንኮሳውን እንዲያወግዙ፣ እንዲሁም ወቅቱ በሙስሊምና በኢትዮጵያ ኦርቶዶክስ ተዋሕዶ አማኞች የጾም ወቅት እንደመሆኑ እንዲህ አይነት ከሃይማኖትና ከኢትዮጵያዊነት እሴት ያፈነገጠ የጥላቻ ንግግሮች የሚገሰጹበት የሚታረሙበት የጽሞና ወቅት እንዲሆን ጥሪያችንን እናቀርባለን። ጠቅላይ ምክር ቤቱ የእስልምና አንኳር እሴቶች በተለይም የፈጣሪያችንን አላህ የነቢያት የመለኮታዊ መጽሐፍት የደጋግ ተከታዮቹን ክብር የሚያጎድፉ ማንኛውም አይነት የጥላቻ ትንኮሳ ድርጊት በህግ አግባብ እንዲታረም ተቋማዊ ኃላፊነቱንም የሚወጣ ይሆናል። ለእውነተኛ ሰላምና አብሮነት የሚቆረቆሩ አካላት ሁሉ ድርጊቱን እንዲያወግዙ፣ ለፍትህ እንዲሰሩም ጠቅላይ ምክር ቤቱ በድጋሚ ጥሪውን ያቀርባል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት አዲስ አበባ። ከዚሁ መረጃ ሳንወጣ ኡስታዝ አቡበከር አህመድ ከነፍሳችን በላይ አብልጠን በምንወዳቸው ውድ ነብያችን ክብር የማንደራደር መሆኑን ሁሉም ሊያውቅ ይገባል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የፕሬዝዳንት ጽህፈት ቤት ኃላፊ ኡስታዝ አቡበከር አህመድ ከሰሞኑ በተለያዩ ሶሻል ሚዲያዎች ድንበር የሚያልፉ ግለሰቦችን አስመልክቶ መልእክትም አስተላልፈዋል። የፉሪ ክፍለ ከተማ እስልምና ጉዳዮች ምክር ቤት ከኢትዮጵያ ሙስሊም ወጣቶች ካውንስል ጋር በመተባበር የተዘጋጀው የዳዕዋ መድረክ በርካታ ሙስሊሞች በተገኙበት መልእክት ያስተላለፉት ኡስታዝ አቡበከር አህመድ ከነፍሳችን በላይ አብልጠን በምንወዳቸው ውድ ነቢያችን ክብር የማንደራደር መሆኑን ሁሉም ሊያውቅ ይገባል ሲሉ ተናግረዋል። እኛ እምነታችን በምናስተምርበት ወቅት ፈጽመው የሰዎችን እምነት ላይ ድንበር አናልፍም፣ እስልምናም ያንን አያዘንም ያሉ ሲሆን ሌሎች የእምነት ተቋማትን ድንበር የሚያልፉ ግለሰቦችን ተው ሊሉ ይገባልም ብለዋል። እንደ ተቋም በህግ መሄድ እስካለብን ጥግ ድረስ እንሄዳለን ያሉ ሲሆን ሙስሊም ማህበረሰቡም በተለይ ወጣቱ በሰላማዊ መንገድ እምነቱን ማስከበር አለበት ሲሉ ገልጸዋል። ወደ ሌላኛው መረጃ ተሸጋገርን። በደንዲ ወረዳ በትራፊክ አደጋ የስድስት ሰዎች ህይወት አለፈ። በኦሮሚያ ክልል ምዕራብ ሸዋ ዞን ደንዲ ወረዳ በደረሰ የትራፊክ አደጋ 6 ሰዎች ህይወት አልፏል። አደጋው ከግንደበረት ወደ ጊንጪ ከተማ ሲጓዝ የነበረ የህዝብ ማመላለሻ ተሽከርካሪ በመገልበጡ ነው። አደጋው የተከሰተው በደረሰው አደጋም የ6 ሰዎች ህይወት ማለፉን፣ በ16 ሰዎች ላይ ደግሞ ቀላልና ከባድ የአካል ጉዳት መድረሱን የወረዳው ኮሚኒኬሽን መረጃ ያመለክታል። ጉዳት የደረሰባቸው ሰዎች በጊንጪ የመጀመሪያ ደረጃ ሆስፒታል ሕክምና እየተከታተሉ ሲሆን የአደጋው መንስኤም እየተጣራ ነው ተብሏል። በተያያዘ ዜናም በኦሮሚያ ክልል በአንድ ሳምንት ውስጥ በደረሰ የትራፊክ አደጋ የ15 ሰዎች ህይወት አልፏል። በኦሮሚያ ክልል የካቲት 24 እስከ የካቲት 30 2017 ድረስ ባሉ ቀናቶች በደረሰ የትራፊክ አደጋ የ15 ሰዎች ህይወት ሲያልፍ በ14 ሰዎች ላይ ከባድና በ12 ሰዎች ላይ ቀላል ጉዳት ደርሷል። በንብረት ላይ የደረሰው ውድመት በገንዘብ ሲተመን ከ150 ሺህ ብር በላይ የሚገመት ሲሆን የሞት አደጋዎቹ በተለያዩ ዞኖችና ከተሞች የተከሰቱ ናቸው። በአንድ ሳምንት ውስጥ በደረሰው አደጋ ከ16 እስከ 55 የዕድሜ ክልል ላይ የሚገኙ ሰዎች ህይወታቸው ማለፉን የኦሮሚያ ክልል የትራፊክ ቁጥጥር ክፍል ባለሙያ የሆኑት ኢንስፔክተር መሰለ አበራ ተናግረዋል። ውድ የእውነት ቲዩብ ሚዲያ ቤተሰቦች ለዛሬ ያዘጋጀንላችሁ መሰናዶዎች እዚህ ላይ ቋጨን። በሌላ መሰናዶ እስከምንገናኝ ቸር ያቆየን። ሀገራችንን ኢትዮጵያ ሰላም ያደርግልን። ኢትዮጵያ ለዘላለም ትሳቅም።